ኢቤቴ ድረስ መጥቶ ንግድ ባንክ አስገቡት። ታለጂ ስኳር በጣም የበላይ ሆኗል። ስኳር አትተርፊ ብሎ ግፊትም አለብሽ። ምንም መድኃኒት አይሰጥሽም። አንቺ ሌላ ቦታ ትሄጃለሽ። ጨበጥኩ። እኔ ተፈውሻለሁ ብዬ አለፍኩ። ከዛን ጀምሮ በሽታ የሚባል ነገር በላይ ላይ አጣው። ጌታ ይባረክ። አሜን። እግዚአብሔር ይባረክ። አሜን። ያልጣለን ጌታ ስሙ ይባረክ። አሜን። አንድ ነገር ሆኖልኛል። ደስ ይበላችሁ። አሜን። ኢየሱስ ያድናል። ሃሌሉያ። በጣም ታሚሜ ነበርና የዛሬ 4 ወር ይሆናል ሆስፒታል ሄጄ ስኳር በጣም የበላይ ሆኗል ብሎ ግፊትም አለብሽ። ስኳር አትተርፊ። አልጋው እንዲህ ይላል፣ መሬቱ እንዲህ ይላል፣ ልጆ ሰው ሁሉ እንዲህ ይላል። ምንም በቃ ሲቃል ሲጨው ነበርና ጌታ ሆይ አልኩ፣ አንተ በሆነ ጠርተኝ እንደሆነ ነፃ ታወጣኛለህ። ታኪሜ ምንም መድኃኒት አይሰጥሽም። አንቺ ሌላ ቦታ ትሄጃለሽ ብሎ ዶክተሩ ሲናገረኝ ሌላ ቦታ የትም አልሄድም፣ የሚሄድበት መንገድ አለኝ አልኩኝ። እምነቴ እግዚአብሔር ረዳኝ። ጠርቶ ጸለይልኝ። ጨበጥኩ። እኔ ተፈውሻለሁ ብዬ አለፍኩ። እኔ ከዛን ጀምሮ ለዘላለም በሽታዬን አጣው ከላይ ላይ። ሃሌሉያ። እሺ ለጌታ ክብር ስጡ። በእምነት በቃ እምነት ያለው እግዚአብሔር ያስመልጣል። አሜን። እምነት ጨብጠኝ ያልኩት እሱም ጨበጠኝ። እኔ ታሚሜ ያለው እግዚአብሔር መንፈስ እጅና ንክኛለ። ጌታ ረዳኝ። ከዛን ጀምሮ በሽታ የሚባል ነገር በላይ ላይ አጣው። እስኪ ለጌታ ክብር ስጡ። አንደኛ ነው። ሁለተኛ በባለቤትሽ ዘመዶች የሚዋጋ አለ ብሎ ወደ ጅማ መስመር እጁን ዘርግቶ ጠርቶ ጸለይልኝ። ይሄ ልጅ ይዤ መጥቼ ከዛ የሚያውቁሽ ሰዎች አሉ። አዎ በጣም ውጊያ አለ፣ ግን ለሞት ነው የምሰጡሽ አለኝ። ግን እግዚአብሔር እንደገና አልኩ፣ ምን አርጌ ምን ሰርቼ በቤቴ ያለው እየኝ አንተ ትፈርዳለህ እያልኩ ነበረ። እግዚአብሔር ተናገረኝ፣ ባለቤትሽ ከማይታወቅበት ስፍራ መተው ስራ ይገባል፣ መጥቶ ይቀጥሩታል። ቤቴ ድረስ በባጃጅ በመኪና መጥቶ አምቦ መጥቶ ንግድ ባንክ አስገቡት። እግዚአብሔር ትምህርትን አይጠይቅም፣ ዕውቀትን አይጠይቅም። ጌታ ይባረክ። አሜን። ዛሬ ደግሞ ዋና ቦታ ላይ አስቀምጦ የሴክሬታሪዎች ኃላፊ ሆነ። ስሙ ይባረክ። ሃሌሉያ። ጌታ እኔ ደስ አለኝ። ጌታ ስናገር ነፍሴ ሐሴት ነው የምታደርገው። እውነት ስሙ ይባረክ። አሜን። ጌታ ይባረክ። አሜን። እስኪ ለጌታ ክብር ስጡ።